ጤና ይስጥልኝ የፕራይም ሚዲያ ፕራይም ሎግ ተከታታዮቻችን እንግዲህ ከወራት በኋላ ዝግጅታችን ተቋርጦ ነበረ። አሁን ወደ መደበኛ ዝግጅታችን ተመልሰናል። አድማጮቻችን ከሁሉም ቦታ ለምን ጠፋችሁ ላላችሁ በተለይ ከጎንደር፣ ከጎጃም፣ ከነቀምት፣ ከሻሸመኔ ብዙ ተከታታዮቻችን ለምን ጠፋችሁ ላላችሁት ለምን ጠይቁኝ በተለይ በፔጄ ላይ መልእክት የምትልኩልኝ አሁን ደስ ይበላችሁ ወደ አየር ተመልሰናል። እንግዲህ ለሁሉም ምክንያታችንን መናገር አልቻልም። ለምን ጠፋችሁ ብሎ ስለኛ መጥፋት ለተቆረቆሩልን ግለሰቦች፣ ድርጅቶች ወደ አየር ተመልሰናል እና ደስ ብሎናል። ቶሌራ እናንተ እንግዲህ ከአየር ላይ ከጠፋን ብዙ ነገሮች በአሜሪካ ሆነዋል። እኔ አሜሪካን ያለሁት አንተ ካናዳ ነህ ያለኸው። አሜሪካና ካናዳ እንኳን እኔ እናንተ ከሚዲያ ከወረን በኋላ ያሉበት ዝምድናቸው ትንሽ ደስ የማይል ነው ያለው። እንግዲህ አዲስ መንግስት ነው ያለን በአሜሪካ ውስጥ። ይሄ መንግስት እንግዲህ ያመሰው ነው፣ ብዙ ነገር እየተነካካ ነው። አገር ቤትም እንግዲህ ያለው ነገር ብዙ ነገር አመልጦናል። ግን አሁንም ደግሞ የቀረውን እንደርስበታለን። ኦሮሞ የሚለው ምንድነው? ካለፈው ኦሮሞ ወይም እንደ ኢትዮጵያ ባህልም ሊሆን ይችላል ካለፈው ይልቅ መጪ ይበልጣል እና መጪውን እንግዲህ ስፖንሰሮቻችን ያላችሁትም አዲስም ስፖንሰር በማድረግ እንግዲህ ከአየር ላይ እንዳንጠፋ ብታደርጉን እናመሰግናለን። እንዲሁም ደግሞ ያው የኛ አድማጮች በብዛት ያሉት በሳተላይ ስለሆነ በዩቲዩብ ብዙውን ጊዜ ለምን አትመጡም ብላችሁ ስትጠይቁ ለነበሩት ብዙም የኛ አድማጭ የሳተላይት ስለነበረ እና ጊዜያችንን ያው ባሌለ ጊዜ ነው ቀንሰን ነው የምንሰራው። ይሄ በፍቃደኝነት በፍላጎት ስለሆነ ያንን እኛም ግንዛቤ ውስጥ በማስገባት ነው የና አድማጮች ከኦንላይን ከዩቲዩብ በበለጠ በሳተላይት ስለሆነ ነው። እንግዲህ ደስ ብሎኛል። ቶሌራ አንተንም በስልክ እንጂ እንደዚህ በቪዲዮ አይቼ አላቅም። ያው እንግዲህ አንድ ስክሪን ላይ ብንገኝም እንዴት ነው? አንተ ጋም ብዙ ለውጥ አለ። ኢትዮጵያ ሄደህ ተመልሰሃል። እስኪ የኛስ የአሜሪካስ ጉዳይ ምን አስደንግጠሃል እንዴ? እስኪ ካንተ ልጀምር። ከዛ በፊት እንግዲህ አንቺ እንዳልሽው እንግዲህ ለተወሰኑ ወራት እንግዲህ ከአየር ላይም ከሶሻል ሚዲያ ላይም ጠፍተናል። ያው እንዳልሽው የኛ ተመልካቾች የኛ የምናስባቸው እንዲሰሙን የምንፈልጋቸው ሰዎች ያው በቲቪ የሚከታተሉ ናቸው። ቁም ነገር የሚፈልጉ ሰዎች ለወሬ ፍጆታ ለላይክ እና ለሰብስክሪፕሽን ፍጆታ ሳይሆን ለቁም ነገር ስለሆነ ያው እንግዲህ አየር ላይ ከሌለን ሶሻል ሚዲያ ላይም ብዙም አያስፈልግም በሚል እንትን ቆየ ነው። እንግዲህ ከኛ አቅም በላይ ሆኖ ነው። በዚህ ከዚህ ጋር ተያይዞ ብዙ ሰዎች ፕራይም ሚዲያ የመንግስት ነው፣ ያ ፕራይም ሚዲያ ፕራይም ሚኒስትር በሚለው የአብይ ነው ስሉ ነበረ። በግልጽ እኮ እንደዛ ኮመንት ሲያደርጉ እኛ ራሳችን እንትን ብለናል። የተለያዩ ዩቱበሮች ምናምን የመንግስት ነው ስሉ ነበረ። አሁን እንግዲህ ወቁ የመንግስት ቢሆን 7-8 ወር አካባቢ ይሆናል ከአየር ላይ ወርዶ ነበረ። አሁን ግን በግለሰቦች ስፖንሰር ተገኝቶ ነው የተመለሰው እና ይሄንን ተረዱ። ልመና አይደለም ግን የሚታወሩት ሁሉ ያልተጨበጠ ማስረጃ አይደለም፣ በማስረጃ ያልተደገፈ መሆኑን እንድታውቁ ነው። እና ይሄ መንግስት እኮ ስፖንሰር አድርጎልን ይሄንን እኛም በፍሪደም የምናወራውን ብናወራ እኔ ደስታውን አልችልም። እኮ በመንግስት መረዳት እኮ ትልቅ እድል ነው። ቢቻል ኖሮ የመንግስትማ ቢሆን ኢቢኤስ የሚወርድ ነበረ፣ ኢቲቪ የሚወርድ ነበረ፣ ኦቢኤን የሚወርድ ነበረ፣ ፋናም ዋልታም ይሄ ሁሉ ከአየር ላይ ይወርድ ነበረ እና የመንግስት እንዳልሆነ በዚሁ አፍሬበት አይደለም። ደግሞ እኔ በትክክል የዶክተር አብይ መንግስት በትክክለኛ አሁን ባለንበት ሁኔታ በትክክለኛ እንትን እየሄደ ነው ብዬ የማምን ሰው ነኝ እና ችግሮች ቢኖሩም ከዚህ የበለጠ ይባስ ነበር እሱ ባይሆን የምን እምነት ነው ያለኝ እና በሱ አፍሬ ሳይሆን ትክክለኛው ግን በመንግስት እንትን የተባለ ነገር አይደለም ለማለት ነው። ይህንን ለማለት እፈልጋለሁ። እንግዲህ ያው የመንግስት ያው እንግዲህ የኢኮኖሚ ጦርነት ተብሏል አይደለም? የተጀመረውም በካናዳ ነው። በካናዳ 25% ተጀምሮ ነው። በብረትና በአሉሚኒየም የሚባለው በካናዳ
ኩቤክ የሚባል አንድ ስቴት በእናንተ ስቴት ነው በእኛ ፕሮቪንስ ነው 92% አሉሚኒየም ከዛ ነው የሚመረተው እና አሜሪካኖች ናቸው ደግሞ ብዙውን የሚወስዱት ብረታ ብረት እዚህ ነው እንትን የሚሉት ፖታሺየም እዚህ ነው ያለው በብዛት ለጦር እንትን እንኳን የሚገለገሉበት ካናዳ ውስጥ ነው ያለው ሰስካቹዋን የሚባል ቦታ ጋዝ በቀን 3 ሚሊዮን 4 ሚሊዮን በርሜል ከካናዳ ነው እንትን የሚለው የሚቀዳው ይሄ ሁሉ እያለ ላምበር ይሄ የእንጨት ስራ ከብሪቲሽ ኮሎምቢያ ነውና ከሁሉም ቦታ እንትን የተባለ አብሮነት ነበር ናፍታ የሚባል የኖርዝ አሜሪካን ፍሪ ትሬድ የሚባል ነበር እንግዲህ ፕሬዚዳንት ትራምፕ እሱን አፍርሰውታል እንግዲህ እንዴት እንደምሆን አላቅም በጣም ኃይለኛ እንትን ያለው የተዘጉ ስራዎች አሉ አውቶሞቢል እንትን የሚሉት ወደ 500,000 የሚጠጋ ሰራተኛ ያለው በጣም አፌክት እየተደረገ ነው ብረታ ብረት የሚሰሩ የኔ ፋሚሊ ሜምበር ራሱ እዛ የሚሰራ አሁን በሳምንት 6 ቀን ይሰራ የነበረው አሁን 3 ቀን ነው የሚሰራው እንዲህ አይነት ነገር አለ በዛ ላይ እንግዲህ በነገራችን ላይ ነገ ኤፕሪል 8 ምርጫ አለንኛ አዲስ መንግስት እንትን ለመምረጥ እንግዲህ ለምርጫው መነሻ የሆነውና ለምርጫው ማን ነው ከሱ ጋር ኮምፒት ማድረግ የሚችልና ይሄንን ኢኮኖሚ ወደ ሌላ ሀገር ዳይቨርት አድርጎ መብራት የሚችለው ማን ሊሆን ይችላል በሚል ነው እንግዲህ ምርጫም እየተካሄደ ያለው እንዲህ ያለ ነውና እናንተስ ውስጣችሁስ እንዴት ነው እሺ ያለምስ እንደሆነ ትንሹ 10% ነው እንግዲህ ትልቁ ደግሞ 145% በቻይና ላይ ተጣለ ነው እና እስቲ ውስጣችሁስ እንዴት ነው አንቺ በተለይም ወደ ሜትሮፖሊያን እንትን ያለሽውና ዲሲ ሜሪላንድ ብዙ ከተሞች አሉ አለ አንቺ ጋር በተለይ ዲሲ የመንግስት መቀመጫ ነው ያለሽውና እዛ አካባቢ ምንድነው የአሜሪካን ህዝብ ለፍጆታው የሚውለውን ግሮሰሪው እንዴት ነው ጋዙ እንዴት ነው ሸቀጥ እንዴት ነው የመንግስት ስራ የፌደራል መንግስቶች ስራዎች ሁሉ በጣም አፌክትድ ናቸው ይባላል እስቲ ምንድነው አንቺ ያለሽበት እንግዲህ እናንተ ጋር እንግዲህ ዓለም አቀፋዊ ነው አሁን እኛ ጋር ግን እውነት ከሆነ በጣም የተጎዱ እንደ ስራ ባልደረባም እንደ ጓደኛም በተለይ የመንግስት ስራ ላይ የሚሰሩ የመንግስት ኮንትራት ላይ ያሉ እንደምታውቀው ደግሞ እኔ ለረጅም ዓመት እኔም የዲሞክራቲክ ፓርቲ አባል ነኝ ለረጅም ዓመትም ስሰራበት የነበረው ድርጅት ይሄ ከዲሞክራቲክ ፓርቲ የሆነ ነውና ስልጣን በማጣትም በተጨማሪ አንዳንድ ህግጋቶች በመነሳት ተጎርተናል በጣም ብዙ አሁን ያለካው የለም እንግዲህ ግልጽ የሚነገረው የፌደራል ሰራተኞች ነው የሚባለው የመንግስት ሰራተኞች ነው ከዛ በተጨማሪ ሪሰርች የሚሰሩት ሜዲካል ላይ የሚሰሩት እንደ ቪኦኤ እንደ ዩኤስኤድ ያሉ ብዙ የተጎዱ አሉ ምንድነው የመንግስት ኮንትራት ሲቀር ብዙ የሚነኩ የእርዳታ ድርጅቶች ለምን ብዙ የእርዳታ ድርጅት ዓለም አቀፋዊም ይሁን በአሜሪካ ውስጥም ሆኖ ከዩኤስአይዲ ፈንድ ወስዶ የሚሰራ አለ የሚያገለግል አለ ቢሮ ከፍቶ ሰራተኛ ቀጥሮ የሚኖር አለ የተለያዩ ፕሮግራሞች ደግሞ የግራንት ብዙ ነገር አፌክት በጣም ተጎርተናል እውነቱን ከሆነ ስራ ላይ ያለው ከስራ እየተፈናቀለ ነው በርግጥ እኔ አሁን ረጅም ዓመት ነው የሰራሁት በኮርፖሬት አሜሪካ ነው እነሱ የሚሉት ጥፋት አለ ዲሞክራቶች ያባከኑት ገንዘብ አለ ኮራፕሽን አለ እና እሱን እያስተካከልን ነው የሚሉት ግን እኔ ለረጅም ዓመት ያው አሜሪካ ካምፓኒ የሂሳብ ክፍል ኃላፊ ሆኜ ነው በረጅም ዓመት እየሰራው ያለሁትና ሲስተሙ ራሱ ለስርቆት መንገድ የለውም እኔ የመንግስት መስሪያ ቤት ውስጥ ካለ አላውቅም የመንግስት መስሪያ ቤት ኢትዮጵያ ማልሰራሁም አሜሪካ ውስጥም አልሰራሁም ግን ከመንግስት ጋር ሰራለሁ ከመንግስት ጋር የምንሰራቸው ፕሮጀክት ላይ ኦዲቱ በጣም ጥብቅ ነው ለመንግስት ሰራለሁ ለመንግስት እንደ ኮንትራክተር ሆኖ ማለት ነው በጣም ጥብቅ ነው ሳንቲም አንድ ፔኒ የሚጠፋበት የሚሰረቅበት መንገድ የለም ቁጥጥሩ ምናልባት እነሱ ጋር ፖለቲካ ይመስለኛል ምክንያቱም የአሜሪካ ሲስተሙ ራሱ ለስርቆት የሚጋብዝ አይደለም አሰራሩ እና
በጣም ጉዳት አለ። ብዙ በቀን ዕለት ከቀን ኑሮ ላይ ብዙ ለውጥ አለ። ለምሳሌ ኢሚግሬሽን ፍራቻም ይሁን ታፍሶም ይሁን ብዙውን ጊዜ ይሄ የቤት ከተበላሸ የተለያየ ነገር ትልቅ ካምፓኒዎችን ከጠራ በሺዎች ነው ዋጋቸው ውድ ነው። የግል ትንሽ ነገር ሄደ ልክ ትልቅ ሆም ዲፖ የሚባል የተለያየ የሚቆሙበት የሚቀመጡበት አለ። ሄደ ሌላው ካምፓኒ በሺዎች የሚሰራው እናንተ በመቶዎች ታሰራለ። እንደሱ አይነት ሰራተኞች የሉም መንገድ ላይ ገበያ ውስጥ ወርቋል። ብዙ ገበያ የምታየው ሬስቶራንቱ ደክመዋል። እኔ አጋጣሚ ዳውንታውን ዲሲ ነው የምሰራው። ታያለ የሰው ሞራል አንድ ነገር ሰላማዊ ሰልፍ በተከታታይ አሜሪካኖች እንወጣ ነበር በእርግጥ እና እንደውም እኔ በቃ ይሄን ሰላማዊ ሰልፍ እንደው ሳንወድ አሜሪካኖችን አስተማን እያልኩ ነው። እና ብዙ ይሄ የነጭ የጥቁር የምትለው አይደለም። በእርግጥ ደግሞ አንዳንድ የተነሱት ህጎች መጀመሪያ ፊርማ ላይ የገቡ ህጎች ቀጥታ ነጭ ያልሆነውን የዚህ ሀገር ተወላጅም ቢሆኑ የሚነካ ህግ ተነስቷል። ያ ህግ እንደ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ እንደሆነ ሰው የሆነች ትንሽ ነገር ናት። ኢትዮጵያዊዎች በእርግጥ የሚያዩት ግን ጉዳቱ የሰፋና የጠለቀ ነው። የልጆቻችን ግራንት ትምህርት ላይ ያለው ቅድሚያ ማግኘቱ ህጉ የወጣው በምክንያት ነው። ህግ ሲወጣ ችግር ስላለ ነው። ያንን ማንሳታቸው ገና አሁን ነው የደረሰው፣ ሰው ላይም ገና ነው የደረሰው። እና እንግዲህ አብዛኛው ኢትዮጵያዊ ምናልባት የጤና መስክ ወይም የግል ስራ ላይ ነው በብዛት ያለው። ጥቂቶች ነን ወደ እንደዚህ ሲስተም ውስጥ ገብተን የሲስተሙን ትኩሳትም የሲስተሙን ጉዳትን የምንቀምሰው ትንሽ ነን። እዛ ግን ችግር አለ ነው የምለው። የግልም እኮ ኡበርም የሚሰሩት ሌላ ነገርም የሚሰሩት እኮ ገበያ እንደ ልብ የለም ይላሉ። ለምን እኔ አጋጣሚ አሁን ይሄ 4 ወር የግል ስራዬን የምሰራ የግል ድርጅት ያላቸው ብዙ ሰው አገኛለሁኝ በስራ ምክንያት በግል ያሁን ሂሳብ ስራ የታክስ ስራ ነው። እና ገበያ ከንትኑ ጀምሮ ይሄ ለኢሌክሽን ካምፔን ከሚደረግ ጀምሮ የኢኮኖሚ መቀዝቀዝ አለ፣ የስራ አጥነት በጣም አለ። ሌላው ብዙ ስራ ኦፕኒንግ ካምፓኒዎች ይወጣሉ። አሁን ሪክሩተሮች ምንድን ነው ስራ አስቀጣሪዎች አጀንሲዎችን ታውቃለህ አንተ። እኔ ብዙውን ጊዜ ሰው ስቀጥር ከአጀንሲዎች ወስጄ አውቃለሁ፣ ወይም ከአጀንሲዎች እንዲቀጥሩ ሪፈር አድርጌ አውቃለሁ። እና ብዙ ግንኙነት አለኝ በተለይ በአካውንቲንግ ዘርፍ ላይ ጥሩ ትልቅ ካምፓኒ የሚባሉት ጋር ግንኙነት አለኝ። ስራ ካምፓኒዎች ያወጣሉ እንጂ እየቀጠሩ አይደሉም። አላችሁ ወይ? ሰው ኢቭን እነሱ ራሳቸው ስራተው በተቸገሩበት ነው። እና እንዲሁ በተለያየ ፊልድ እኔ የአካውንቲንግን በደንብ መናገር ይችላለሁ። ስራው በጣም አለ፣ ካምፓኒዎች ይፈልጋሉ። ግን ሃይር አክቹዋል ሃይር ቀጥረው የስራ ኦፈር የሚሰጡ የሉም። አጀንሲዎችም እየተቸገሩ ነው። ብዙዎቹ ይደውሉልኛል ሰው እንድወስድላቸው። እና ይሄ በጣም አሁን የምናየው ነው። ይሄ እንግዲህ እኔ እንደሚታየኝ ትንሹ ይመስለኛል። በዚህ ከቀጠለ በእርግጥ ያው በፍርድ ቤት ክስ አለ፣ የተለያየ አጀንሲም ወደ ስራ ሊመለስ ይችላል ይባላል። ሆኖም ግን አሁን ያናጋው ማናጋት ቀላል አይደለም። የጤና ባለሙያ ሪሰርቸር ባጁ ወደ ስራ ሲሄድ ዲአክቲቬት ሆኖ መጠበቁ፣ የመንግስት ሰራተኛ ብዙ ነገር ሆኖ የማይታወቅ የሚያስደነግጡ ብዙ ነገሮችን የሆነው አሁን እንደምንሰማው እኮ ማንንም ከማን ታይለይ ዝም ብሎ የተወሰደ እርምጃ ነው። ዝም ብሎ ብቀላ ነገር ከጆ ባይደንን ለመበቀል ወይም ዲሞክራቶቹን ለመበቀል ይመስላል። እንደገና ደግሞ ሰውየው ፕሬዚዳንቱ ይመስለኛል ዓለም ሁሉ ስለሳቸው እንዲያወራ የሚፈልጉ ይመስለኛል። እንደዚህ ካልሆነ ደግሞ ስማቸው አይነሳም፣ ስማቸው አይወራም። እና እንዲህ ነው እንግዲህ እናያለን። እንግዲህ እግዚአብሔር ይርዳን። እንግዲህ በአሜሪካ የመጣ በዓለም ሁሉ የሚመጣ ነገር ነው። ይሄ ሀያል ሀገር ነው። እኛ ጋም ችግር ተፈጥሯል፣ ግን እንደምንም ተብሎ ይወጣል። ይህን ደግሞ ለ4 ዓመት ነው። ከ4 ዓመት እንግዲህ 2 ወር ነው 3 ወር ተቀንሰዋል። እንግዲህ ካውንት ዳውን እያደረግን እንጠብቃለን። እሱ እንደዛ ሆኖ ይሄ በዚህ እንዳለ አንድ ብርሃኔ እንግዲህ
የሶሻል ላይፍ ውስጥ እንዴት ነው? እንግዲህ እንደምታውቂው ላለፉት 6 ዓመታት የመጀመሪያው ዓመት ሁሉም ሰው እንትን ብሎ መንግስትን የዶክተር አብይን መንግስት እየደገፈ የነበረ በተለይም ደግሞ በአማርኛ ተናጋሪዎች በአማራዎቹ አካባቢ ደግሞ ለተወሰኑ ከለውጡ እስከ 3 ዓመት በሚል ፋኖ የሚባለው ሳያፈነግጥ በፊት ማለት ነው እና ይደግፉ ነበረ በተለይ በወያኔ ጦርነት ጊዜ ማለት ነው። ከዛ ወዲህ ግን ሁኔታዎች ተቀይረው እንግዲህ ያው መንግስትን የሚደግፍ ሰው ሁሉ ጠላት ነው በሚል እንትን ሰውን እንትን እያሉ ነበረ። አንቺ ጋም ደግሞ አንቺም እንግዲህ ያው በትክክለኛ መንግስት መቀጠል አለበት ከሚሉት አንዱ ስለሆንሽ ከአንቺ ጋርም ችግር እንዳላቸው ከዚህ በፊትም ተነጋግረን አሁን ምንድነው ህብረተሰቡ ምን ላይ ነው ያለው? አንቺ በሶሻል ላይፍ ላይ በጣም አክቲቭ ስለሆንሽ እና የማደርሽባቸው እንትኖች ስለሌሉ ምንድን ነው ያለው? እስቲ ቫይቡን አጠር አድርገሽ ንገረኝ። በጠቅላላ እኔ ያለሁት ምንድነው እኔ በራሴ በዙሪያዬ በማየው በምታዘበው በምንቀሳቀሰው የታዘብኩት ወይም ያጤንኩት ምንድነው የሰው ሞራል እንደ መጀመሪያ አይደለም። ሞራል ለራስ ወደቀ ይመስለኛል። ምናልባት የሀገር ቤት ውስጥ እንቅስቃሴ በተለይ ተቃዋሚ የሆኑት አካል እንደፈለጉት አለመሳካት ወይም ያም ሊሆን ይችላል ሌላ ምክንያትም ሊሆን ይችላል ግን እንደ ድሮ አይደለም። ያው ለመተናኮሉ እንደውም የለም። እኔ ለምን ጠፋችሁ? እኔ ያልጠበቅኩት ሰላምታ አለ ሚዲያ ላይ ለምን ጠፋችሁ? እናንተ እንደውም ከዚህ በፊት ሲቃወሙኝ የነበሩት እናንተ ነበራችሁ ሪዝነብል መሀል ሜዳ ላይ መንግስትን መተቸት ባለባችሁ ትተቻላችሁ፣ መደገፍ ባለባችሁ ትደግፋላችሁ። አሁን እኮ ምንም ጠፋ የሚሉ እንደው መጀመሪያ እንደውም ፕራይም ሚዲያን እንደ መንግስት ሚዲያ አድርጎ ደጋፊዎችም ስለሆንን የሚቃወሙ ሁሉ እንዳልሆኑንም እኔ የሚያጋጥሙኝና በጠቅላላ በዲያስፖራ ውስጥ ያለው የኢትዮጵያ ፖለቲካ የተቀዛቀዘ ወይም ደግሞ የጠበቁትን ያህል ስላላገኙ ወይም እንደጠበቁት ስላልሄደ ይሄ መከፋፈል እርስ በራስ ያለው መከፋፈልም አለ። ብዙ ነገር ታዝቤያለሁ። እንደዛ አይደለም። ለድጋፉም ለተቃውሞውም ሞራሉ እንደነበረ ከዚህም በፊት እንደነበረ አይደለም እና ለውጥ አለ። ለውጡ ግን ወዴት ይወጣል የሚለው ነገር አላውቅም። አብዛኛው ደግሞ ተቃዋሚ ከነበሩት ውስጥ አብዛኛው ኢትዮጵያ ሄዶ በተለይ ኢትዮጵያ ሄዶ የመጡት አትሊስት ይሻላል እርስ በራስ ክልልን ኦሮሚያ ውስጥ ለረጅም ጊዜ ጦርነት ተካሂደዋል። አሁን አማራ ውስጥ እየተካሄደ ነው። ትግራይ በእርግጥ ትግራይ ውስጥ ትግራይ ጦርነት ይባል እንጂ አብዛኛው የሆኑ በአማራ እና በአፋር አካባቢ ስለሆነ የተሻለ ነው የሚሉ የሚያስደስት ነገር የእርስ በርስ ጦርነቱ አለመሳካቱ ወይም ጊዜ መውሰዱም ሊሆን ይችላል። ትንሽ ደስተኛነት አላይም። በዲያስፖራ እኔ በማቀው እንትን በማረገው አይኔንም ይሄን የሚተናኮስ የለም። አዎ ድሮ መተናኮሱ በጣም ብዙ ነበረ። አሁን እንትንም የገባውም ሰው ሊሆን ይችላል። ምክንያቱም እኔ ሁሌ ግልጽ ነው የምናገረው። የመንግስት የምደግፍበትም ምክንያት አለኝ። እኔ አዲስ ታጋይ አይደለሁም። ታግያለሁ። ያለፈውን ስርዓት ታግኜ ያሁኑንም ደግሞ መታገል የለብኝም። ግን ያሁኑንም የምታገልበት አለ። በተለይ ከሚሰራው ነገር የህግ የበላይነት እንዲጠበቅ አሁንም መንግስትን በጣም ክሪቲሳይዝ አደርጋለሁኝ። ሰላም ሀገሪቷ እንድትሆን በኢኮኖሚ እንድትሻሻል ድሮ በእርግጥ በአፍ ብቻ ማውገዝ ነው። አሁን ግን በቻልኩት አግዛለሁ። እንግዲህ ትንሽ የተሻለ ይመስለኛል። እኔ ያየሁት አስተያየት ብዙን ጊዜ እናወራለን። በተለይ የኔ ደግሞ ከኢትዮጵያ ማህበረሰብ የኦሮሞ ተወላጅም ሆኜ ብዙን ጊዜ ኦሮሞ ፖለቲካ እና የኦሮሞ ኮሚኒቲ ባገለግልም ከኢትዮጵያውያኖች ጋርም ጥሩ ግንኙነት አለኝ። የስራም የፖለቲካም የሶሻል ላይፍም
ፖዚቲቭ ነው ማየው፣ የተሻለ ነው ማየው እንደ ግልም እንደ በተረፈ ደግሞ ኤምባሲ አካባቢ ምንም አዲስ ነገር አዲስ አምባሳደር ነው እንግዲህ አሁን ያለን ከበፊቱ ግን አዲስ አምባሳደር ስለመጣ ብዙም የተለወጠ ነገር እያየሁ አይደለሁም። እንዳለ ብቻ ወይ የሰው ሞራል ተነክቷል ወይ የዚህ ሀገር የፖለቲካው በተለይ ይሄ ግሪን ካርድ ያለውንም የመመለስ ዛቻ ህገወጥ ድሮ ሰላማዊ ሰልፍ ሰው የሚወጣው ታውቃለህ፣ ሰልፉ ላይ መጥቶ ፎቶ ተነስቶ ለማሳየት ነው፣ ለወረቀት አብዛኛው እኔ የኬስ ታጋይ ነው የኬስ ታጋይ እንደሆነ ታውቃለህ አብዛኛው እና ያንንም የፍራቻም ሊሆን ይችላል ግን ሞራሉ መንገድ ላይ ሱቅ ላይ ምናምን መተናከሱ መበሻሸቁ ብዙም እየታየኝ አይደለም እና በእርግጥ በቢዝነስ ጉዳይ ምን ከሰፊው ጋር እገናኛለሁ በግሌ ቢዝነስ ጋር በዛም ብዙም ተከራካሪ ክርር ያለ የነበረው ጥላቻ እያየሁ አይደለሁም። እኔ በጣም ጥሩ አድብራኔ እንግዲህ እኔም ያው ዲያስፖራ ነው ያለሁትና እኔ ጋም ያለው ድባብ እንደዛ ነው። የለም እንደ ድሮ ሰዎች በመጠላላት በሩቁ እርስ በርሱ በመበላላት እንትን የሚባለው የለም። አሁን ሰው እየተረዳ ነው እና ኢሞሽናል ነበሩ ብዙዎቹን ስትቀርቢያቸውና ስታናግሪያቸው በወሬ በቃ በወሬ ነው እናሸንፋለን፣ መንግስት ወድቋል፣ አልቆለታል ምናምን ብሎ እንትን የሚሉት በወሬ ነው። መንግስት የተጠናከረ በተለይ እነዚህ የፋኖ ውጊያ እናሸንፋለን ብሎ እንትን ያሉ ሰዎች እንዴት ከትግራይ መማራቸው በጣም ይገርመኛል። ትግራዮች እንጎ እስከ እንትን ታጥቀናል ብለው አየር መቃወሚያ እስከ አስመራ ድረስ ተኩሰው እንትን ብለው ነው ያንን ሁሉ ከ85% በላይ ያለው የኢትዮጵያ አየር ምንድነው መከላከያ መሳሪያ በእጃቸው እያለ ያንን ይዘው እንኳን በፍጹም የኢትዮጵያን ውስጥ ኢንተለጀንሱንም ከሀዝ ከፔ የሚያውቁት ከጂጂጋ እስከ አሶሳ ከጎንደር እስከ ቦረና በደንብ የሚያውቁት የቲፒኤልኤፍ ሰዎች እንኳን ሳያሸንፉ ሲቀሩ እነዚህ ደግሞ ሌላ ጣጣ ማምጣታቸው እኔ በጣም ይገርመኛል። እና ይሄንን እንዴት ቁጭ ብሎ ሰው እንዴት አላየም? ምንድነው? እንዴት ነው የምናሸንፈው? ከዛ በኋላ እነሱ እንደሚሉት ነው ሌላውን በመጨቆን ነው የምለውን በተለይ የፋኖ ዓላማ ምን ለመሆን እንደነበር እኔ ሰዎች ነንና እናስባለን እኮ። ከዛ አማራ እነሱ እንደሚሉት አማራ ብቻውን ሊኖር ነው ወይ ኢትዮጵያ ውስጥ? ሌላውስ እንዴት ይቻላል? እነሱ እኮ በብዛት እኮ ያለው ኢትዮጵያ ውስጥ አሁን በቁጥር ኦሮሞ ነው አንደኛ። እንግዲህ ከዛ ቀጥሎ አማራ ነው ያለው። በቁጥር እንኳን የሚበልጠው ኦሮሞ እኮ አለ ሌላ ይቀርና እና ይህን ሁሉ እንትን ብዬ ወደ ድሮ ስርዓት እመለሳለሁ የሚዬ ምኒልክን የሚዬ የአፄ ቴዎድሮስን የሚሉት በጣም ግራ ይገባኝ ነበር። እና እሺ እነሱ ሲበሉ ታጋዮቹስ የሆነ ዓላማ አላቸው። እነዛን የሚደግፉት ታውቂያለሽ አሜሪካን ውስጥ እኮ በመቶ ሺዎች የሚቆጠር ዶላር እየደገፋቸው አለ። በመቶ ሺዎች የሚቆጠር ዶላር እየሰጣቸው አለ። ይህ ሁሉ ውሃ በላው እና በጣም ነው የሚያበሳጨው። አንደኛ በዛ ገንዘብ ምን ተሰራ? ህዝቡን ተሰቃዩ፣ መንገድ ተዘጋ፣ ሰዎች ገበሬው ማረስ አልቻለም። አስተማሪ እንኳን የሚገደልበት አስተማሪ ለምን አስተማርክ ተብሎ የሚገደልበት ሀገር ውስጥ ይህን አይነት መደገፍ ራሱ ምን አይነት ጤነኝነት ነው የሚል እኔ ግራ ይገባኝ ነበር። አሁን እግዚአብሔር ይመስገንና ሁሉም ሰው ወደ ቀልቡ ተመልሶ ሁኔታውን ያጤኑት ይመስለኛል። እና በመንግስት በኩልም ደግሞ እንግዲህ አንቺ እንዳልሽው አገር ቤት ሄደው አይተው የሚመጡት ብዙ ሰዎች ሲለወጡ አይቻለሁ። በኦሮሞም በአማራም አዲስ አበባ በትክክል ተለውጧል። በትክክል ስትሄጂ ነው የሚገባሽ። በፍጹም እኔ ላስረዳሽ አልችልም በፍጹም። እና እኔ እድል አግኝቼ ካናዳ ውስጥ ብዙ ከተሞች ያለ ትልልቅ ከተሞች ከሚባሉት አሜሪካን ውስጥም ትልልቅ ከተሞች እስከ ኒውዮርክ፣ አትላንታ፣ ምንድነው ቺካጎ ትልልቅ ከተሞች የሚባሉትን አይቻለሁ። በጣም የሚገርመኝ በእነሱ ይሄ አሁን ሳይድ ዎክ የሚባለው የሰዎች መረማመጃ እና የባይክ ሌን
በተለየ ነው የተሰራው እዛ በጣም ውብ ተደርጎ ሰፋ ተደርጎ ነው የተሰራው እና ይሄንን መካድ እንዴት ይቻላል ይሄንን አለማድረግ እንዴት ይቻላል እንዴት ነው እንዲህ አይነት ውብ ከተማ ተሰርቶ ቅርሳችን ተበላሸ ብሎ የሚያለቃቅሱት እንዴት ነው ቅርሳችን ምንድነው ሽንት ቤት የሌለው ቤት ነው ቅርሱ እና ቅርስ የሌለው ምንም እንትን የሌለው መኝታ ቤት የሌለው ቤት ነው በቆርቆሮ እንትን ብሎ ከላይና ከስር የሚያፈስ ቤት ነው ቅርሳቸው እንዴት አይነት እንደሆነ በፍጹም ግራ ይገባኝ ነበርና አንዳንድ ሰዎች አሁን በአብዛኛው ሰዎች ወደ ቀልባቸው ተመልሰው ይሄ እንደማዋጣና እንግዲህ ያለው መንግስት ደግፈው እዛው ውስጥ ነው እንትን መቃወም ሌላ በሰላማዊ ሰልፍ እንትን በሰላማዊ ትግል እንትን ማለት ውጪ ሌላ እንደሌለ የተረዱ ይመስለኛል ዩቲዩበሮቹ ግን አልተረዱም ሳይሆን አልተቀበሉም ምክንያቱም ያንን ካላወሩ ዩቲዩብ ቪወሩ እንደው ተመልካቹ ስለሚቀንስባቸው እነሱ ግን አይቀበሉም አይፈልጉም እውነቱን አይደለም እነሱ ፈልጉት ወሬውን እንትን ይያሉ ሰዎች እንዲሰሟቸውና የተመልካቹ ቁጥር እንዲበዛላቸውና ገንዘብ በዛ በተመልካቹ ቁጥር መጠን ነው እንግዲህ የሚከፈላቸውና በዚህ ነው የማያምኑት እነሱ ብቻ ናቸው ለማለት ነው እንግዲህ ከዛ ውጪ የኑሮ ውድነቱ አለ አገር ቤት ውስጥ የኑሮ ውድነቱ እኔ በአካል አይቻለሁ በጣም የኑሮ ውድነት አለ ኮራፕሽን አለ እነዚህ እንግዲህ ለወደፊት ፕሮግራማችን በስፋት ዛሬ እንግዲህ ወደ አየር ተመልሰናል ለማለት ነበር የመጣ ነውና በዛው እግረ መንገዳችንን እንግዲህ ያለንበትን የዲያስፖራና የአሜሪካንን መንግስት ያንቺንም ጭምር ማለት ነው እንትን ብለናል ከዛ ውጪ እንግዲህ በዚህ ላይ የምትጨምሪው ነገር ካለ ጨምሪና ለዛሬ በዚሁ ይብቃት በጣም አጭር ነው በቂ ነው ለዛሬ በቂ ነው ለወደፊቱ በጣም አንኳር የሆኑ አጀንዳዎች ይኖሩናል ስለ ኑሮ ውድነት ስለ ኮራፕሽን ስለዚህ ሙስና ማለት ነው መንግስት ውስጥ ሆነው ሙስና እንትን የሚሉ ሰዎች እንዳሉ በተደገፈ ማስረጃ ያለኝ ማስረጃዎች አሉ እነዚህ ሰዎች መንግስት ምን ማድረግ እንዳለበት በትክክል እናወራበታለን እንዳልሽውም እኛ መንግስት መተቸት ካለበት የሚተችበት ቦታ ይተቻል የሚወቀስበት ቦታ ይወቀሳል የሚደገፍበት ጥሩ ከሰራ ደግሞ ጥሩ ይላል ይሄንን ነው የተማርነው ካናዳ ውስጥ አሁን እኔ ነፃ ሆኜ ነው ምርጫዬን የመረጥኩት አድቫንስ ምርጫ እንትን ብዬ ዛሬ ሳምንት ነው የመረጥኩት ማንም ሳይደልለኝ ማንም ሳይገፋኝ ራሴ ገምቼ ሚዲያውን አይቼ ፖሉን አይቼ ማን ነው ጥሩ ፕራይም ሚኒስትር ሊሆን የሚችለው እንትን ራሴ ገምቼ ራሴ አምኜ በራሴ መረጥኩኝ እና የኔ ተመረጠ አልተመረጠ የምመረጠው መንግስት ግን የኔ ነውና እንደዚህ አይነት እንትን ሊሆን ይገባል በተለይ በውጪ ሀገር ኑሮ ያለን ሰዎች ቢያንስ በዚህ ምርጫ እንኳን መለማመድ አለብን የሚል እንትን ያለኝ የመጨረሻው እንትን ካለሽ እድሉ ልስጥሽና በዛው እናበቃለን ብራኔ አው ቶሌራ እንግዲህ ብዙ ጊዜ ከዚህ ሚዲያ ላይ እንትን ብለናል ብዙ ለውጥ አለ ኢትዮጵያም አሜሪካም ካናዳም ፖለቲካም ኢኮኖሚም በርግጥ የኛ ያው የዲያስፖራውም ይመለከተናል የኢትዮጵያ ጉዳዩም ይመለከተናል በተለይ ስለ ልማት የሚታየው መደገፍ ይሄ የህሊና ጉዳይ ነው ትግልም ደግሞ 100% መንግስት እናት ነው እያልኩ አይደለሁም እናትም እኮ ዲሞክራት አይደለችም እኔም እናት እኮ ነኝ 4 ልጆች አሉኝ የጠየቁትን በሙሉ እኮ አልሰጣቸው ግማሹ ካቅም ጉዳይ ግማሹ አያስፈልጋቸውም ከማለት እና ብቻ ያሁን የደረሰበት አስተሳሰብ በጠቅላላ ችግር ነው የሚታየኝ ችግር ምንድነው ያለ መረዳት ከራስ ከቤተሰብ ከራስ ከኔ በቀር እከሌ ለምን ይሆናል እንደዚህ ባለፉት አመታት ያለው የኢትዮጵያ ፖለቲካ ሰውን ተግባሩን ግብረገብነቱን አበላሽቶታል ይሄን ለመመለስ ጊዜ ይጠይቃል አዲሱ መንግስት ለውጡ መንግስት ባንዴ ሁሉንም መስራት አይቻልም ማድረግ አይቻልም ያቀመም ጉዳይ አለ ደግሞ አሁን የሚሰሩ ነገ የሚሰሩ ከነገ ወዲያ የሚሰሩ አሉ እና በርግጥ ከሁሉም በላይ
ሰላም እንደ ሀገር አስፈላጊ ነው። ኢኮኖሚ ላይ መሰራት አለበት፣ ጊዜ ይፈልጋል። ሰላም የመጀመሪያ ነው። የሁሉንም ትብብር ይፈልጋል። ሀገሪቷ ሰላም እንዲሆን፣ ሰፈራችን ሰላም እንዲሆን፣ ማህበረሰባችን ሰላም እንዲሆን ለዛ ሰላም እኛም ባለንበት አገር ቤት ያሉትም ለዛ ለሰላም እንዲሰሩና ታጋዮች ደግሞ በተቻለ መጠን ታጋዮች በሰላማዊ መንገድ እንዲታገሉ መፍትሄው ከሰላማዊው መንገድ ብቻ መገኘት እንዳለበት ታስቦ ቢሰራ የሚጠፋው የሰው ህይወትም በሀብትም ውድመትም ተማሪ ትምህርት ቤት አለመሄዱ ብዙ ነገር መልስ ያገኛል ማለት ነው። ትኩረት የትግልን ትኩረት ወደ ሰላማዊ ማድረግ በተቻለ መጠን ያለውን ህገ መንግስቱንም በማስቀየርም ይሁን በማሻሻልም ይሁን ቢሰራበት ለሀገሪቱም ለህዝብም የተሻለ ሊሆን ይችላል። ቅድም ስለ ቅርጽ አሳይተይ አንስተሃል፣ ስላለፉት ስለ እምዬ ምኒልክ ሌሎቹንም የባለፉትን ስርዓት አንስተሃል። የትኛውም ስርዓት ኢትዮጵያ ውስጥ ብቻውን አንድ ብሔር ስልጣን ያዘበትም አልነበረም፣ አንድ ብሔር ብቻውን ሀገር ያስተዳደርበትም አልነበረም። የጋራ ሀገር ነው። የጋራ ሀገር ላይ ደግሞ ሁሉም አሁን ባለው ይሄ የብሔር እይታና የኔ ብቻ ከሚሉ ወጥቶ እንደ ሀገር ከፍ ብሎ ማሰብ፣ በትልቅ ማሰብ ከቤት አልፎ ከጎረቤት እንደ ኢትዮጵያ እንደ አንድ ሀገር ከዛን እንደ ዓለም ደግሞ ቢታይ ወደዛ እይታ ቢመለስ ህዝቡ ሰላማዊ መንገድ ካገኘ የሚሻሻል ነገር ብዙ ነገር እንዳለ ነው ማለት የምፈልገው። በስተመጨረሻ በጣም ደስ ያለኝ ከሚሻሻሉ ነገሮች ሁሉ ለምሳሌ የእቴጌ ጣይቱ ሐውልት አልነበረም። የእቴጌ ጣይቱን በጀግንነታቸው እንደ ሴትም እኔ ከሚያደንቁ ሰዎች አንዷ ነኝ እና ይሄን ሰሞን የእቴጌ ጣይቱ የባህል ማዕከል የትምህርት ማዕከል ተመርቆ በእኛ በዲያስፖራዎች ባዋጣ ነው እንዲሁም ደግሞ የአዲስ አበባ መስተዳድር ረድቶ የዲያስፖራውና የመስተዳድሩ አንድ ላይ ሰርቶ አንድ የባህል ማዕከልን ከቅርስ ውስጥ መታደግ ለትውልድ መቀጠል ያለበትን አስመርቀን ደስ ብሎኛል። በተለይ በአርቲስታችን በአለም ፀሐይ ወዳጆ በአብዛኛው በሰፊው በዲያስፖራ ተሳትፎ ኢትዮጵያ ደግሞ መስተዳድሩ የጎደለውን አሟልቶ ይኸው ቅርጽ እየጠበቅን ነው ማለት ነው። ባህል እየተላለፈ ነው ማለት ነው። ታሪክ እየተላለፈ ነው ማለት ነው እና ይሄም ለውጥ ነው። ይሄም ትልቅ ነገር ነው። እንዲህ አይነት ነገሮች መበረታታት፣ ቅርጽ ማፍረስ ነው ምንድን ነው ብሎ ዝም ብሎ ምንም ሳይሰሩ ምንም ሳያስይዙ ከሚተቹ ይልቅ እንደዚህ ተለፍቶ ማሳየት እንደሚቻል መስራት እንደሚቻል ትልቅ ትምህርት ለዲያስፖራውም ለመንግስትም የሆነ ነገር ነው። ይሄ ሰሞን የተመረቀው ምናልባት እንደሌላ ትከታተል ትችላለህ። እኔ ስለ ጉዳዩ ስለሚያንገበግበኝና ስለምከታተለው እኔ በጣም ደስተኛ ነኝ። ይሄ ዲያስፖራ ውጤትም ነው፣ የኢትዮጵያ መንግስት ውጤትም ነው። በተለይ የአዲስ አበባ መስተዳድር ወይዘሮ አዳነች ያላቸው ለዲያስፖራውም ለሚሰራ ሰውም የሚያደርጉት ድጋፍ በጣም ደስ ብሎኛል። እንደዚሁም በዚህ ፕሮጀክት ላይ ለረዥም ዓመት ለሰሩ ሁሉም የጣይቱ ማዕከል ዋሽንግተን ዲሲ ላሉት ጓዶቼ በሙሉ እንኳን ደስ አላችሁ ላለሁኝ። ዲያስፖራው ከሰራ ብዙ መለወጥ የሚችል ነገር አለ። የማይቻለው ነገር ይቻላል። ይሄ ደግሞ አንዱ ማሳያ ነው ለማለት ፈልጌ ነው። ይሄንም በዚሁ ስለ ቅርጽ ስታነሳ ቅርሱንም ወደ ዘላቃዊ ትምህርት እየተቀየረ ያለ መሆኑን ደስታዬንም ለመግለጽ ነው። እንደ ምሳሌ ዲያስፖራውና መንግስት አብሮ ከሰራ የሚለውጠው ብዙ ነገር አለ ለማለት ነው። በጣም አመሰግናለሁ አደብራን። እንግዲህ ተመልካችና አድማጮቻችን ብዙ ነገር ነው የምናወራው። ብዙ ነገሮች አሉ፣ ብዙ የተለወጡ ነገሮች አሉ፣ ብዙ አርዕስቶች አሉ፣ የተጨበጠ በማስረጃ የተደገፉ ነገሮች ስላሉ ለወደፊቱ እንግዲህ በሚቀጥለው ሳምንት አሁን እንግዲህ እኛ በሳምንት አንዴ ነው የምንመጣው፣ በትርፍ ሰዓታችን ነው የምንሰራው።
እና በሚቀጥለው ሳምንት ደግሞ በሌላ አጀንዳ ተመልሰን እንመጣለን። እስከዛው ሰላም ሰንብቱልን። እናመሰግናለን። መልካም ቆይታ።